ሃይ የኔ ውድ እንዴት ነህ? ምን ነው ሰው አለ? የለም ምንም የለም። ግን እንዴት መጣሽ? መጣሁ። ደውዬልህ ነበር እንዴ? ደውዬልህ ነበር ጠዋት። ማንም የለም ብቻዬን ነኝ ደብሮኛል ምናምን አልከኝም? እኔ አይነን ገለጥ አድርጉና በደንብ ተመልከተኝ። ይሄን ማሽን ቀጥታ ነው ያልኩት እኮ አሁን እኔ እንኳን የወለደች ቀርቶ እኔ አሁን እንደኔ እንደዚህ አይነት ሸንቃጣ ሴት ከየት ታገኛለህ? ተመልከተኝ። የምሩኝ ነው። አምሮብኛል። ምንድነው እሱ? አይኔን እያየህ አውራኝ። አይኔን እያየህ አውራኝ። አይኔ ያስፈራል። አይኔ ያስፈራል። በግድ ነው። አይኔ ያስፈራል። ፈርተክ ነው። አይንሽ ስለቀላ ፈርችሻለሁ እኮ። ችግር የለውም። ምንም ኖርማል ነው። ሴት ልጅ እኮ ነኝ። ማነው የሚያንኳኳው? ቆይ ልክፈት። እኔ ራሴ ነው ከፍታለሁ። እኔ ከፍታለሁ። ኧረ እኔ ራሴ ነው የምከፍተው። ሲጀመር አንተ አትከፍትም። ካሁን በኋላ እኔ የፈለግከው ነገር አድርግልሃለሁ። ልቀቀኝ። ናት እኔ ከፍትላለሁ። እኔ አባት መጣሁ። ማን ነው? ሃይ እንዲህ መጣሽ? እነኚህ ልጆች እስካሁንም አልታረቁም። እስካሁንም ድረስ ጭቅጭቅ ላይ ናቸው። ሩታ ወልዳም እየተጨቃጨቀች ነው። ፈጣሪ ሆይ ትዕግስቱን ስጠኝ። በነገራችን ላይ ለአንድ ወር ያክል አልነበርኩም፣ ቪዲዮም እየሰራው አልነበረም። ዝም ብዬ ነበር ሾርት ቪዲዮ እየለቀኩ የነበርኩት። ዛሬ ድንገት ዩቱብ ላይ ስገባ አሁንም እየተጨቃጨቁ ነው። ዘንድሮም አምናም ካቻምናም መጪውም አመት። ኧረ ተው ወልዳችኋል። እንኳን አሁን ይህን ጭቅጭቅ ብታቆሙ ደስ ይለኛል። የሩታ ያረካት ግን በነገራችን ላይ ዛሬ ተመችቶኛል እና አብርሽንም እየተለማመጠችው ነበር። አብርሽ ሲሪየስ ሆኗል። ጉድ እኮ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የቻናል ሰዎች እንዲሁም ተከታታዮች እንዴት ናችሁልኝ? ደህና ናችሁ ወይ? እኔ በጣም ደህና ነኝ አልሐምዱሊላህ። እናንተም ደህና እንድትሆኑ ተመኘሁላችሁ። ባላችሁበት ቦታ ሁላላ ሱብሃነሁ ወተዓላ ይጠብቃችሁ። አብርሽና ሩታና ሄርሜላ ጉድ እኮ ነው። እኔ እኮ የታረቁ መስሎኛል እንዴ! እናንተ መች ነው ሪን ነገር የምታስተላልፉን? አሁንስ አበዛችሁት። እጭ እንዴ ምን ሆናችሁ ነው? የሩታዬ ዛሬ ያረጋቷ ግን ተመችቶኛል። እንዴት ነበር የምትሆነው? ተመችቶኛል። ወይኔ ሩታዬ እንዴ አራስነትሽ ገና መች አራስ ሆንሽ? ቆይ መች ታረሰች እቺ ልጅ? የምር እኔ ያሳዘነችኝ አሁንስ እንዴ! አረ ተው አብርሽ ተው። ግን እቺን ልጅ አርሳ ዝም ብለ አራስ ናት ትተኛ እንትን ሆናት እንዴ? ምንድን ነው የሚባለው? ክርስትና ምናምን አደረጉ እንዴ ለልጃቸው? ክርስትና ነው የሚባለው? 40 ቀን ነው በ40 ቀን ነው አላቅም። ብቻ እንደዛ ነገር ማለት አራስነት ጨርሳ አዲስ አበባ ምናምን መታ ነው ወይስ እስካሁን ቡታጀራ ናቸው? ንገሩኝ፣ ኮሜንት ላይ አስቀምጡልኝ። እስካሁን እኔ እየተከታተልኳቸው አልነበረም እና መጥቻለሁ። አልፈለጋችሁኝም ቤተሰቦቼ፣ ትንሽ ታዝቢያችኋለሁ። ኮሜንት ላይ እንኳን ሌላ ጊዜ እኮ ትፈልጉኝ ነበር። ለምንድን ነው ዙዙ ቪዲዮ ማሰሩ? የት ጠፍተሽ ነው ምናምን አንዳንድ ልጆች ትሉኝ ነበር። ሀገር ገብታችሁ ይሁን አላቅም፣ ብቻ ያው ረስታችሁኛል። ለማንኛውም እኛ የሩታ ምቾት ነው የምንፈልገው። አብርሽ ሲሪየስ ማለት አላቅም። ያኔ በሰሞኑ ቪዲዮአቸውን ስላላየሁኝ ብዙ መናገር አልችልም። ግን የሩታ ረካት ዛሬ ተመችቶኛል። ግን ፕሊስ አለባበስሽን አስተካኪ። አራስ ነሽ፣ ንፋስን ታይመታሽ። ጉድ እኮ ነው እንዴ! እኔ እኮ አራስ እኔ ማውቀው 4 ወር 5 ወር ድረስ ሽፍፍን ብሎ ምናምን ውጭ ራሱ እኮ አይወጣም። በተለይ በቃ 2 ወር ድረስ ከግቢም አይወጡም። የምር አንቺ ግን ከወለሽ ቀን በሳምንቱ ጀምሮ ቪዲዮ የሰራሽ እየወጣሽ ምናምን ነገር ነው ያየንሽና ሩታ አክስታችን እና ረፊ ማለት ነገ ይናፍቅሻል። የምር ነገ ይናፍቅሻል። ይሄንን ቻንስ ተጠቀሚ። በተለይ ሴት ልጅ አራስና ሙሽራ በሆነች ጊዜ ነው ቻንሳን መጠቀም ያለባት እና ከዛ በኋላ ላናገኘው እንችላለን እና ነገ ይጸጽተናል። ራሱኝ እኮ እንዲሁኝ ከምትይ
እርፍ ብቲ ባይ ነኝ እንደኔ ማለት ነው። አብርሽ ብቻ ስሪ ስላለሽ ወይ አንቺ የስራ ፍላጎት እና ፍቅር ስላለሽ አይደለም። እኛ እዛ ማልጋው ላይ ሆነሽ ከልጅሽ ጋር ተኝተሽ ብትሰሪ እናይሻለን፣ እናደንቅሻለን፣ እንከታተልሻለን። አብሽሪ። ብዙ ነገር አልፎኛል መሰለኝ። ማናት እቺ ሄርሜላ የምትባለው በቃ እስካሁንም ድረስ ተጠምጥማ ነው ያለችው በሰው ህይወት ላይ። አረ ውጭላቸው እነሱ ይኑሩበት። ለዩቱብ ብር ብላችሁ እኮ ልጅቷን አራስ ልትሆን ከለከላችኋት። የምር አንዳንዴ ብር ብለን የዛሬውን ብር አትዩ። ዛሬ የሚከፈላችሁን ዩቱብ እሱን እንዳትመለከቱ፣ ነገ የሚመጣውን ነገር ነው መመልከት አለባቸው። ሩታ ደግሞ በእርግጠኝነት ይናፍቃታል፣ የምር ይናፍቃታል። ሁሉም ነገር ካለፈው በኋላ ነው። ላግኘው ብትሉ ላታገኙት ትችላላችሁ። አንዴ ካለፈ አለፈ ነው በቃ። እና ባላችሁ ጊዜ ባላችሁ ሰዓት በዛች ሰዓት ቅጽበት ለሆነ ነገር መሆን ነው ያለባችሁና ካለፈው በኋላ አሁን እኔ በህይወታችሁ በጣም የሚቆጫችሁ ነገር ምንድነው? እኔ አሁን በህይወት የሚቆጨኝ ነገር ምንድነው? ሀገር እያለው ማለት ነው እናቴን አልታዘዛትም ነበር ስላችሁ ወዳው እሺ ብዬ ምናምን እንደዛ አልሰራም ነበር። እውነት ለመናገር በቃ መስራቴ አይቀርም ግን ተነጫንጬ አልሰራም ብዬ ምናምን ነገር ወይ ገበያ ስትሄድ ምናምን እንደዛ ነው። ያ ነገር አሁን በጣም ነው የሚቆጭኝ። መዳም የሆነ ነገር እሺ ጠይብ ነይ፣ ጠይብ ስሪ፣ ጠይብ ፎቅ ውጪ፣ ጠይብ ያንንም እሺ በቃ ያ ነገር ነውና ለእናቴ ደግሞ እንደዛ አላልኳትም። ገባችሁ አይደል? በቃ የሆነ ነገር እምብዬው አልሰራልሽም። ከዛ ከሄደች በኋላ ምናምን እኮ መስራቴ አይቀርም እሰራዋለሁ። እሷ ካዘዘችኝም በላይ ሰርቼ ነበር ምጠብቃት የሆነ ቦታ ስትሄድ ምናምን። ግን በቃ አንዳንዴ ደግሞ ሳስቡ ለምን ያኔ እንደዛ አልኳት እላለሁና ለልጅነት ምናምን ስላለ ነውና ብዙ ጊዜ ሴቶች ደግሞ እኛ እንሸወዳለን። የምር በዚህ ጊዜ ተጠቀሚበት ለማለት አክል ነው። ከልጅሽም ከባልሽም አላህ ይጠብቅሽ፣ ከቤተሰቦችሽም። የሰሞኑ ብዙ ቪዲዮ ስላመለጠኝ ያው አለፍ ብዬ ተመልሼ አያችኋለሁ ምን እንዳሳለፋችሁ ምናምን። እናንተም ደግሞ እስኪ ቪዲዮን ላይክ አርጉት። ቻናሌ እየወደቀ ነው ተው እናንተ እና ላይክ አርጉት፣ ሼርም አርጉት እንዲታይ ማለት ነውና ኮሜንትም አድርጉ። እመልሳለሁ ከዚህ በኋላ በየቀኑ ቪዲዮ ይለቅላችኋለሁ። እናንተ ብቻ አበረታቱኝ እላችኋለሁና ዛሬ እንኳን እንዴት አልሰራም እስካሁን ሳልሰራ ብዬ አንድ ወር ሆነኛ። ቪዲዮ ግን ዝም ብዬ እኮ እየለቀኩላችሁ ነው ማለት ሾርት ምናምን ይሄ በዋትስአፕ በቴሌግራም ምናምን የሆነ ቪዲዮ በፌስቡክ ሳገኝ እየሰራው ነው። ግን ለቅቄላችኋለሁ ግን ዩቲዩብ አልገባሁም። ለዛ ነው የጠፋሁት። ያው ጠፍቼ ነበር ለአንድ ወር አክል። አም ባክ ሶ ላይክ አርጉ ዝም ብላችሁ ማለት ነውና እንተኛ። ብርዱ አልተቻለም። መካ ለመጀመሪያ ጊዜ ሲበርድ ማለት ነው። የምር እኔ እዚህ ሀገር ከመጣው እንደዚህ አይነት ብርድ አይቻልም። በርዶኛል። ልተኛ ነው። ሰላም አለይኩም ወራህመቱላሂ ወበረካቱ።